ውስጥ ያለው በዓለም ካለው ይበልጣል። አሜን በል እባክህ፣ አሜን በል። ክብር እንዲገለጥብህ የምትፈልግ ከሆነ በሉት ከጎናቸው ስለ ኢየሱስ እወቅ። ኢየሱስን ለመግለጥ ታገል። የሙሴ ሕግ እየጠቀስክ ወንድሞችን አትምታ። ዛሬ የሚሆነውን ልንገራችሁ። እግዚአብሔር መሰከሬ ነው። የሆነ ሰው እርግጠኛ 100% እርግጠኛ ነው ደመናውን እንደ ልብስ ለብሶ ነው ከዚህ የሚወጣ። ኢትዮጵያ ውስጥ እስከ ዛሬ ተገልጦ የማይታወቅ ነገር የምትገልጡ እዚህ ውስጥ አላችሁ። አሜን አትልም? እዛ ጋር ያለውን ትምህርት ቤት አልሄድም። መጽሐፍ ማመን መቻሉን እግዚአብሔር ያውቃል። ነግሬያቸዋለሁ ትናንት። ዳዊት ያለው በረባሶ ነው፣ ሽልጦ ነው እና አንድ ክራር ነው። አለቅ ከበጎች ከሆነ አለቅ በግበግ ነው የሚለው። የሰማይ መላእክቶች ሁሉ ያውቁታል። የእግዚአብሔርን አቴንሽን ሙሉ በሙሉ የወሰደ ሰው ነው። ትንሽ ልጅ ነው፣ ወጣት ልጅ ነው። አንድም ጊዜ እግዚአብሔርን ንጉሥ አድርገኝ ብሎ ጸልዮ ያውቃል? እግዚአብሔር ሆይ ጦረኛ አድርገኝ እስቲ ጀግና ልሆን ብሎ ያውቃል? ከበግረኝነት መሮኛል አውጣኝ እስቲ ሕይወቴን ቀይር ሰው አድርገኝ ብሎ ያውቃል? ዳዊት አንድ ነገር ብቻ ነው የሚያደርገው፣ ክራሩን መታ መታ ያደርጋል። እግዚአብሔር ሆይ ራብከኝ፣ ተጠማው፣ ፈለግኩ፣ ክብርን አሳየኝ። ደከም ያለ ሲመስለው ነፍሴ ሆይ እግዚአብሔርን ባርኬ፣ አጥንቶቼም የተቀደሰ ስሙን ባርኩ። ምስጋናውን አትርሺ፣ ውለታውን አትርሺ። ምኞትሽን ከበረከቱ ያጠግባል፣ ጎልማስነትሽን እንደ ንስር ያድሳል። አሜን 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 አሜን። እግዚአብሔርን ባርኪ። አጥንቶቼ ዝም ትላላችሁ ወይ? ምድረ በዳ ውስጥ በግ መሃል ሆኖ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ናፈቀች። ስጋዬ አንተን እንዴት ፈለገች። እንጨትና ውሃ በሌለበት ምድረ በዳ ነፍሴ ናፈቀች ሲል እግዚአብሔር ከሰማይ እንደዚህ አለ፣ አንድ ሰው አለኝ። የእስራኤልን ታሪክ የምቀይርበት አንድ ሰው አለኝ። መገኘቴን የሚፈልግ አንድ ሰው አለኝ። እድሜው ትንሽ ቢሆንም በቤተሰቦቹ የተከበረ ሰው ባይሆንም ማንም የማይፈልገው ሰው ቢሆንም በጎች መካከል ያለ ሰው ቢሆንም ባይጠይቀኝም እኔ ራሴ ወስኜ ንጉሥ አድርጌዋለሁ። ዛሬ ተጠምቶ የመጣ አንድ ሰው ላይ ሆነ ክብር። አቤት አቤት! እግዚአብሔር ምስክሬ ነው። እዚህ አካባቢ የሆነ ሰው እንደ ዳዊት ዛሬ እግዚአብሔር የሚቀባው ሰው አለ። ከጎናችሁ ላለ ሰው ነገሮች እግዚአብሔር በሉት ሁል ጊዜ ለረሃብ መልስ አለው በሉ። ድገምና በል። ግድ የለህም። ለጥያቄ አይደለም መልስ ያለው። እሱን ተርቦ ወደኋላ የቀረ እሱን ተርቦ ክብሩን ያላየ እዚህ ምድር ላይ አንድ ሰው አታገኘው። የረሃብ መጠን የምትገባበትን የክብር ክልል ይወስነዋል። ዛሬ እናንተ ርቧችሁ የመጣችሁ የጌታ ባሪያዎች እንደ እግዚአብሔር ነብይና ሐዋርያ እናገርባችኋል። ገብታችሁበት የማታውቁት የክብር ክልል ዘላችሁ ዛሬ ሰኞ ጠዋት ወደ ሰፈር ስትሄድ ሰዎች በጠቅላላ አንተ ሰው ተቀይረሃል። ከዓይኑ ውስጥ የሆነ ጨረር ይወጣል። አጠገቤ ስትመጣ የሆነ ነገር ነክቶኛል ትባላለህ። በናዝሬቱ ታምናለህ ወይ? ሳታምንም በኢየሱስ ጥያቄው ግን ርቦሃል ወይ ነው። ርቦሃል። ቁጭ በሉ። ኢየሱስ ጌታ። እንዴት የሰው ልጅ አንድ ነገር ብቻ ይለምናል? የገባው ነገር አለ። ደግሞ እግዚአብሔርን አንዲት ነገር ብቻ ለማንኩት፣ አንድ ነገር ብቻ፣ እሷንም እሻ በሕይወቴ ዘመን ሁሉ I may dwell in the presence, in the glory of God. የእግዚአብሔር ህልውና በሎት ከጎናቸው ያለ ለጥያቄ ሁሉ መልስ ነው። እግዚአብሔርን ይዘህ ስትንቀሳቀስ
ክብሩን ይዘህ ስትወጣና ስትገባ አውቶማቲካሊ አንተ ሄድነ ባይ ዲፎልት በቃ ሰማይ ላይ ነህ። አሜን። በሲኦል ያሉ አጋንንቶች ሁሉ ስላንተ ያውቃሉ። በሰማይ ያሉ መላእክቶች ሁሉ ስላንተ ያውቃሉ። ማን ብሎ መሰለ የሚያውቁ? ይሄ የእግዚአብሔርን ክብር የተሸከመ ሰው። አረመጋታላባጋላባ ለአገልግሎት ማስታወቂያ መስራት አይጠበቅም። እኔ እግዚአብሔር ሰው ነኝ ብለህ መናገር አይጠበቅም። ፌስቡክ ላይ እንደዚህ ብለህ ፎቶ መነሳት አይጠበቅም። ዝም ብለህ ወደ ከተማ ስትገባ ሮመጋታላባጋታላባ መሬቱ ይንቀጠቀጣል። ወደ ከተማ ስትገባ የእግዚአብሔር ሽታ አንተ ላይ ይሸታል። የእግዚአብሔር መዓዛ አንተ ላይ ይሸታል። የሆነ ሰው ላይ ዛሬ የተቀመመ ዘይት እየፈሰሰበት ነው። እየመጣብኝ ነው። አሁን በቃ የሆነ ነገር እየመጣብኝ ነው። የሆነ ነገር እየመጣብኝ ነው። ገጠር ሆነ ጎጆ ቤት ውስጥ ሆነ ስትንቀሳቀስ አዲስ አበባና አውሮፓ ላይ ትሰማል። የሆነ ቦታ የሳር ፍራሽ ላይ ተኝተ ስላንተ መንግስት ቤት መንግስተ ሰማይ መንግስት ቤተ መንግስት ይሰማል ከተሸከምከው ክብር የተነሱ። አሜን። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ወንድሞች በህብረት ቢሆኑ መልካም ነው በሉ። ወንድሞች በህብረት ቢሆኑ መልካም ነው፣ እነሆ ያማረ ነው። እግዚአብሔር በረከቱን ለዘላለም በዛ አዟል ይላል። ከዛ ከራሱ እስከ ጢሙ እስከ ልብሱ መደረቢያ እንደሚፈስ ሽቶ ነው ይላል። ካህን ወደ መቅደስ ገብቶ ለእግዚአብሔር ሲያጥን መጀመሪያ ጸጉሩ ላይ ነው በሽቶ የተቀመመ ዘይት ስቲገበቱ ብስብስ ነው ይላል። አሸዋ ላይ ኮቴው ራሱ ዘይት በቃ ፎጭ የሆነ ሰው እንደዚህ ነው ከዚህ የሚወጣ ብሎኛል። አሴር እግሮቹን በዘይት ያጠልቃል። ሰዎች እግዚአብሔርን ካንተ ላይ ያሸታሉ። አሜን በሉ ባካችሁ። እግዚአብሔርን አንዲት ነገር ለምነዋለሁ በሉ። እሷንም እሻለሁ በሕይወቴ ዘመን ሁሉ በሱ መገኘትና ህልውና ውስጥ እኖር ዘንድ የኢየሱስን ክብር በኢትዮጵያ ላይ ገልጥ ዘንድ በዓለም ላይ ገልጥ ዘንድ ዛሬ እሁድ እለምነዋለሁ በሉ። እኔ እግዚአብሔር ነብይ ኮንክ በኢየሱስም ይሁንብህ እልሃለሁ። እኔ እግዚአብሔር ነብይ ኮንክ በኢየሱስም ይሁንብሽ እልሃለሁ። በኢየሱስም ይሁንብሽ እልሃለሁ። ሻባ ዳካታታ ፔሻኪያ ሊካንታንቶ ዱማህቲያ ኬለባጆ ማሳንታና በአንተ ሰፈር ያሉ አጋንንቶች ገና ስምህን ሲሰሙ መጣብን እያሉ የሚጮውበት ጊዜ አሁን ነው። ገና በሽተኛ ወደ ሰፈር መጠጋት ሲጀምር ካንተ ላይ የሚገለጠው የኢየሱስ የፊቱ ብርሃን ሰዎች የሚሉህን አይደለህም ባክህ። ሁኔታም የሚልህን አይደለህም ባክህ። የእግዚአብሔር ቃል ላይ ያለህን አለ ያለህን አለ። ዛሬ እሳት ይዘህ ትወጣ ወጣካታታባ። ከዚህ በኋላ በእናንተ አገልግሎት የሚሆነውን ቃል ደግሜ ያነብላችኋል። አንደኛ ነገሥት 8 10 እና 11። አሁን ዛሬ የምታነቡት ስማችሁን እየከተታችሁ ነው። ይሄ ነገር የሚሆንባቸው ሰዎች አሁን ራሱ ፊል ያደርጉታል። ይሄ አጥንታቸው ውስጥ የሚገባ ነገር። አንደኛ ነገሥት 8 10። እሺ ሁሉም ሰው ድምፁን ከፍ አድርጎ ያንብብ እስቲ። እንደሱ አይደለም፣ በደንብ አበበው። እሺ የእግዚአብሔርም ክብር በሉ አንተ የቆምክበት ከዚህ በኋላ ለአምልኮ የመጣ ሰው መቆም ያቅተዋል። አንቺ የቆምሽበት ቦታ ከዚህ በኋላ ከሚገለጠው ክብር የተነሳ
ሰዎች መዘመርና ማምለክ ያቅታቸዋል። አንተ መቆም በጀመርክ ጊዜ ከሚገለጥብህ ደመና የተነሳ ሰዎች ወደ መቅደሱ መግባት ያቅታቸዋል። ታመንክ ዝለልና በኢየሱስ ስም ውሰዳ። ዘመኑ የክብር ዘመን ነው። ዘመኑ የኃይል ዘመን ነው። ዘመኑ የደመና ዘመን ነው። ቁጭ በሉ። ኢየሱስ ጌታ። ኢየሱስ ያሳየንን ልንገራችሁ። ሰውየው መጣና ጣሊያናዊ ነው። ባሪያዬ ታሟል፣ እባክህ ጌታ ሆይ ሲለው በቃ መጥቼ ልጸልይለት እጄን ጭኜ ሲለው ሰውየው አይ እኔ በስልጣን አውቃለሁ፣ ቃል ውስጥ ኃይል እንዳለ አውቃለሁ። ቃል ብቻ ተናገር ባሪያዬ። ኢየሱስ ቃል አላወጣም። እምነት ታላቅ ብቻ ነው የሚለው። በዛች ሰከንድ ላይ ሰውየው ተነስቷል። ልጇ አይሞተባት መበለት መታ ደግሞ ቃሬዛውን ነክቶ አስነሳው። አይነ ስውሩን ጭቃ ቀብቶም ፈወሰው። 2 ዓሣ 5 እንጀራ አባስቶም አበላቸው። ገሊላ ማታ ማታ እጅ እየጫነ አጋንንቶችን አስወጣ። ከዛ ኢየሱስ ይሄ ብቻ መሰላቸው አለና 3 ሰዎች ፈልጋለሁ ዛሬ። 3 ሰዎች ጴጥሮስ፣ ያዕቆብ፣ ዮሐንስ። ስምህን ጥራ እባክህ ዝም ብለህ። ጴጥሮስ፣ ያዕቆብ፣ ዮሐንስ። ማን ነው 3ቱ ሰው? ማን ነው? ስምህን ጥራ። ሰማይ ይስማው ስምህን እስቲ። እናንተ አላቸው ከዚህ በኋላ ሽባ በመተርተር ዕውር በማብራት ውሃ ላይ በመራመድ የምታውቁትን ዕውቀት ከዚህ በኋላ ቀይረዋለሁ አለ። እናንተን ወደ ተራራ ነው ይዣችሁ መሄዳው። ይሄኛው ተራራ ለየት ያለ ተራራ ነው አላቸው። ማንም ሰው ከኔ ጋር ወጥቶ አያውቅም አላቸው። እስከ ዛሬ እዛ ብቻዬን ነበር ማሳልፈው አላቸው። አሁን ግን ማንም ያላየውን ለእናንተ አሳያችኋለሁ አላቸው። ዛሬ አንቺ አንተ ወደ ተራራ ትወጣለህ። ቁጭ በሉና ከጎናችሁ ያለው ሰው በልቻው ቻው በሉ። ሰፈር ውስጥ መዋል ያብቅቷል በሉት። ከዚህ በኋላ እንደዚህ አታቀኝም በሉት። ስለኔ የምታውቀው ታሪክ ተቀየረ በሉት። ወደ ክብር ተራራ እየወጣሁ ነው። የኢየሱስን ፊት ላይ ነው። ክብር ሊገለጥብኝ ነው። በደመና ላገለግ መታወቂያ ይቀየራል ዛሬ። ያ ትንሹ ልጅ፣ ያ ጠይሙ ልጅ፣ ያ ሰፈር ውስጥ የሚውለው ኖ ያ ፊቱ የሚያበራው፣ ያ ከደመና ጋር የሚንቀሳቀስ፣ ያ እግዚአብሔር አብሮት ያለ ትባላል። ሸቦ ደከታንታ ለመሄንዴ ባቻቻቻ ዲካንታንታ ቁጭ በሉ። ኢየሱስ ጌታ። ተጋብዤ የሄድኩባቸው ሀገሮች ሁሉ መጀመሪያ መድረክ ላይ እስከምወጣ ድረስ የሚሰጡኝ ክብርና ከመድረክ ላይ ስወርድ የሚሰጡኝ ክብር አንድ አይነት አይደለም። አንድም ቦታ አንድ ጊዜ ብቻ አገልግዬ አላውቅም። ድጋሚ ያልተጋበዝኩበት ስወጣ በፊት ደግሞ ታውቁኛላችሁ 50 ኪሎ ነኝ። የምለብሰው ሱፍ ራሱ ስፋቱ 3 ሱፍ ይወጣዋል ምናምን ብሎ ያሰጡኛል። ስወርድ ግን
በእኔ ውስጥ ያለው በዓለም ካለው ይበልጣል። አሜን በል እባክህ፣ አሜን በል። እሺ ማቴዎስ ወንጌል ምዕራፍ 17 ቁጥር 1 እናነባለን ሁላችን። ከፍ ባለ ድምፅ አንብቡልኝ እባካችሁ። ማቴዎስ ወንጌል ምዕራፍ 17 ቁጥር 1 እስቲ በሉ ሁሉም ሰው ከፍ ባለ ድምፅ እሺ ቆይ ፊቱም እንደ ፀሐይ ልብሱም እንደ ብርሃን ነጭ ሆነ። ቀጥል። እነሆ እሺ ቀጥል። ሌላ ጴጥሮስም መልሶ ጌታ ሆይ በሉ እስቲ ሶስት ዳስ እንስራ አንዱን ላንተ። እሺ ጴጥሮስ እየተናገረ ነው፣ ገና አልጨረሰም። እሱም ገና ሲናገር እነሆ ኧረ አሜን አሜን አሜን። እስቲ አሜን በሉ። ኢየሱስ ወደ ግሎሪፊኬሽን ተራራ ይዟቸው ወጣ። በፊታቸው ተለወጠ። ኢየሱስን አያውቁትም። አብሮ 3 ዓመት ኖሮ አያውቁትም። ለካ ኢየሱስ አውቀው የምትጨርሰው አምላክ አይደለም። አሁን ተራራ ላይ ያለውን ብቻ እኮ አይደለም፣ ገና ሌላም የሚገለጥ አለው። ሰው አያልቅ። ፊቱ እንደ ፀሐይ በራ። ፊቱ እንደ ፀሐይ በራ። እግዚአብሔር ያሳያችሁ የሰው ፊት የፀሐይ ብርሃን ያህል ሲያበራ። ከዛ በኋላ ሰማይን እንደዚህ መጋረጃውን ከፈተና ኤልያስና ሙሴን አሳያቸው። ግን ይሄ ኤልያስ ይባላል ይሄ ሙሴ ይባላል ግን አላላቸው። ክብሩ ስትሆን ዕውቀት ይገባባል። ምንም ማስረዳት አያስፈልግም። እሱ ኤልያስ ነው፣ እሱ ሙሴ ነው ምናምን። ሙሴ ማለት ሕግ ነው። እስቲ ሕግ በሉ። ኤልያስ ማለት ደግሞ ነቢያትን ነው የሚወክለው። ሁለቱ አንድ ላይ ብሉይ ኪዳን ናቸው ማለት ነው። እና ጴጥሮስ ምን ፈለገ መሰላችሁ? ልክ አሁን ኢትዮጵያ ውስጥ እንዳለው ቸርች ለሙሴም ለኤልያስም ለኢየሱስም አንዳንድ ዳስ ሰርቶ ብልጥ ነው እሱ። ደመና ውስጥ እዛው ሚስት ሲባል ኧረ የራሷ ጉዳይ፣ ልጆችስ ኧረ ጉዳያቸው አለ ጴጥሮስ። ጴጥሮስ እኮ እንደ ሚስቱ የሚወደው ሰው የለም። እስከ መጨረሻ ሚስቱን ይዞ ነው የሚዞረው። አገልግሎት አለ ሲባል የሁለት ሰው ትኬት ይላል። ያለ ሚስቱ አይሄድም ጴጥሮስ። ያኔ ግን እኔ ከዚህ ክብር አልወርድም አለ። ልክ የሶስቱ ዳስ ጥያቄ ሲመጣ ሙሴና ኤልያስ እዛው ዲሳፒር አደረጉ። ከደመና ውስጥ እንደዚህ የሚል ድምፅ መጣ። ይሄ ዘመን አላቸው የሙሴና ኤልያስ ዘመን አይደለም። ክብር እንዲገለጥበት የምትፈልግ ከሆነ በሉት ከጎናቸው ስለ ኢየሱስ እወቅ። ኢየሱስን ለመግለጥ ታገል። የሙሴ ሕግ እየጠቀስክ ወንድሞችን አትምታ። ደመና መጥቶ በመካከላቸው እንደዚህ ገባ። ዛሬ የሚሆነውን ልንገራችሁ። እግዚአብሔር መሰከሬ ነው። የሆነ ሰው እርግጠኛ 100% እርግጠኛ ደመናውን እንደ ልብስ ለብሶ ነው ከዚህ ነው። ባለፈው ላቲን አሜሪካ ሆንዱራስ የሚባል ሀገር ለአገልግሎት ሄድኩኝ እና ይሄንን ነው ስብከት ነው የሰበኩት። እግዚአብሔር 3 ሰዎችን ፒክ ያደርጋል ብዬ አንዱ አንተና አልኩት። ባለፈው ሳምንት ደወለልኝ ያ ሰውዬ። ወደ ስንት ነው? ወደ 1200 አጥቢያዎችን በስንት ዓመት? በ2 ዓመት ውስጥ 1200። ይሄ ተአምር ካልሆነ የሚሆን ነገር አይደለም። 1200 አጥቢያዎች በስሩ ገብተው ፓስተሮቹ
እሱ ነው ሊድ የሚያደርገው። እና በህይወቴ በ100 ዓመት መሆን አይችልም ማለት። አሁን ትልቅ ስቴዲየም ላይ እኔን ኮንፈረንስ ጠርቶኛል። ሆንዱራስ የሚባል ሀገር። ሆንዱራስ ሲባል አንዳንድ ሰው ወላይታ አጠገብ ያለች ከተማ እየታየ ነው። ላቲን አሜሪካ ነው ያለ። 1200 ቸርቾች መጥተው እሱ ስር ሰሚት አድርገዋል። የነሱ ሁሉ ኦቨርሲ ነው። በ2 ዓመት በህይወቱ ላይ ሆነ። ይኸውልህ ክብር ሲመጣብህ የ100 ዓመት ስራ በአንድ ቀን ያሰራል። ኢትዮጵያ ውስጥ እስከ ዛሬ ተገልጦ የማይታወቅ ነገር የምትገልጡ እዚህ ውስጥ አላችሁ። አሜን አትልም? እዛ ጋር ያለውን አስቡት። ጴጥሮስ ያዕቆብና ዮሐንስና ሌሎችም ደግሞ አስቧቸው። በቃ ከዛ በኋላ ጴጥሮስ ያዕቆብ ዮሐንስ አጋንንት ሲወጣ ምናምን ነው የሚሉት። ከዛ በኋላ ኢየሱስ የሞተ ሲያስነሳ ምናምን ማርበልተ ስኳር ሻይ ስትጠጣ ምንድን ነው የሚል ውሃ ስኳር ብጨምር ምላስ አላቅም ነው የሚለው። ለምን መሰለ? ከፍ ያለ ነገር ቴስት አድርጓል። ኧረ እዚህ በስኳሩ አልሰራ አለ አላሰማ አለ። ምላስ ነው ብራዘር። ዛሬ አንተ ከፍ ያለ ነገር ትቀምሳለህ። መናኛ የሆኑብህ ነገሮች በጠቅላላ ከዚህ በኋላ ከህይወት ላይ ጌታ ሆይ እግዚአብሔር ምን እንዳለ ልንገራቸው። አሁን ብዙ አዋቂ ነን የሚሉ ተምረናል የሚሉ ቴዎሎጂ እናውቃለን የሚሉትን ሊያሳፍር እግዚአብሔር ምድር ላይ ያሉትን ወጣቶች አስነስቶ ሙታን እያስነሳ አሜን 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 እውር እያበራ ክብሩን እየገለጠ ኢትዮጵያ ላይ የሚገለጥበት ሰዓት ነው። ቻርልስ ፊኒ የሚባል አንድ አሜሪካዊ ተነስቶ ነበርና መጽሐፉን ብታነቡ ሪቫይቫል ነው የመጽሐፉ ርዕስ ራሱ። ለ40 ዓመት የእግዚአብሔር ክብር ላዩ ላይ ነበር። መጽሐፉን ሳነብ አሁን ራሱ የሆነ እሳት ያገኘኛል ብታይ። እና ሰውየው 2 ኪሎ ሜትር ሲቀረው ወደ ከተማ ለመግባት 2 ኪሎ ሜትር ሲቀረው በገበያ የተቀመጡ ሰዎች በሙሉ ይወድቃሉ። እና ቻርልስ ፊኒ መጣ እንደ ይባላል። እና እንዲያውም አንድ ይተችበት የነበረው ነገር ይሄ መጽሐፍ ቅዱሳዊ አይደለም፣ ለምን ሰዎች ይወድቃሉ? ይሄ ሰው የሆነ ሌላ ማጂክ ፓወር ነው እንጂ ምንድነው ህዝቡ በጠቅላላ እንደዚህ የሚዘረረው ምናምን። እና ገበያ የሄዱ ሰዎች በጠቅላላ እሱ ሲመጣ ትተው እቃቸውን እዛው ትተው እዛው የሆነ ሜዳ ይፈልግላቸዋል። ሪቫይቫል እንደሱ ነበር የሚያደርገው። ኢየሱስ ጌታ ነው። የሱ ማስታወቂያ መንፈስ ቅዱስ ነው የሚሰራለት። ቅልጥም እያደረገ ሰውን በጠቅላላ ምን ትሰራለህ? እዚህ ወደ ሜዳ ሄድና ቃል ተካፈል ይላል። እንደዚህ አይነት ቅባት የሚገለጥባቸው እዚህ አዳራሽ ውስጥ አሜን አትሉ? ከፓስተር ቤኒን ጋር ነበርኩና ፓስተር ቤኒን ስለ ካትሪን ኩልማን ነገሩኝ። ካትሪን ኩልማን ኢዝ ማይ ስፒሪቹዋል ፋዘር ይላሉ። ፋዘር ሴቷን እኮ ነው ፋዘር የሚል። የእርሶ ስፒሪቹዋል ፋዘር ማን ነው? የኔ ስፒሪቹዋል ፋዘር ካትሪን ኩልማን ነች ይላሉ። እና ካትሪን ኩልማን አንድ ጊዜ ልታገለግል የሆነ ከተማ ሄደችና ሆቴል ውስጥ የነበሩ ሰዎች ሁሉ ካልጋ ላይ ወደቁ። ማን እንደነካቸው አይታወቅም። ኪችን ውስጥ የነበሩ ግድግዳ ላይ የነበሩ ማንኪያ ሱካ ምናምን በጠቅላላ ብሎ ወደቁ። የመሬት መንቀጥቀጥ የመጣ መስሏቸው ሁሉም ታች ዳውን ስቴር ሲወርዱ የሆቴሉ ማኔጀር ምን አለ? አይ ተረጋጉ፣ የመሬት መንቀጥቀጥ አይደለም፣ ሴትዮ አሉ የተሸከሙት ቅባት ነው። የሆኑ ሴቶች አሉ ዛሬ ሴቶች አንቺ ወደ ሰፈር ስትገጭ ለብዙ ዘመን በኢትዮጵያ ምድር ሲነገር የነበረውን በአይናችን የሚያሳዩን እዚህ አዳራሽ ውስጥ አለው። እኔ ነኝ ያለ ብቻ አሜን ብሎ በኢየሱስ ስም ይወስዳል። ለኢትዮጵያ መፍትሄ የእግዚአብሔር ክብር ነው በሉት። ከጎናችሁ ያለውን ሰው ለኢትዮጵያ መፍትሄ የእግዚአብሔር ክብር ነው። አሜን 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 አሜን። ያ ክብር ደግሞ በማን ነው የሚገለጠው? ነገሩት ከጎናቸው ለርሲ በደንብ አድርገኝ። እንደዚህ የምታይ ለመጨረሻ ጊዜ ነው። ከዛሬ ጀምሮ የኢየሱስን ፊት በእኔ ላይ ታያለ።
አጨብጭብ ለጌታ ክብር። አጨብጭብ በደምብ። የዛሬ 15 ዓመት አካባቢ ቻናል ቤቴ ያስገብቼ፣ ያኔ ቻናል ብርቅ ነው። ጣራ ላይ ወጥቼ ከባለቤቴ ከታች ሆና 40 30 ገባ አሁን እየተባባል ድንጋይ ጭኜበት ሳህኑ ላይ ቴሌቪዥን ማየት ጀመርኩ። አንድ ወፍራም ሸፋፋ ሰውዬ እንደዚህ እያለ የሚሄድ ሰውዬ ሁሌ ሳየው አልፈዋል። ሌሎች ላይ ነው የምቆየው። እሱን አይመቸኝም። በቃ ግብዳ ነው፣ እንደዚህ ነው የሚሄዱ እያለ ነው የሚሄዱ። አንድ ቀን ግን በቃ እግዚአብሔር ሊረዳኝ ስለፈለገ ቆም አልኩና አየሁ። ማገልገል ሲጀምር ወገኖቼ እጁን ብቻ እንዲህ ሲያነሳ ሙሉ ስቴዲየም ውስጥ ያለ ሰው ይላል። ዩቲዩብ ውስጥ ገብቼ የሱን አገልግሎት ሳይሆንላችሁ እጁን ብቻ እንዲህ ማድረግ ነው ያለበት። እንደዚህ ሲያደርግ ሙሉ አውሮፓ ሄድ፣ አሜሪካ ሄድ፣ የት ሄድ አንድ አይነት ነው አገልግሎት። ሰው ሁሉ ይንተከተካል። አለቀሱ። በሆዴ ምንጣፍ ላይ ተኝቼ ሌሊቱን በሙሉ ይኸው ባለቤቴ ይኸው ምስክር ነች። ያን ቀን ይኸው አለች። ሌሊቱን በሙሉ መስፍኔ ያለቀስኩት ምን ብዬ እንደሆነ ነገር እዚህ ሰውዬ ፕሮግራም እንድካፈል ብቻ አዳኝ ጌታ፣ ይሄ ሰውዬ ላይ ያለው ቅባት እንዲያገኝ ይጸልያል። ምንጣፉን እንደዚህ በጥርሴ ነክሼ አይኔ ቀልቶ ስራ ገባሁ። ጓደኞቼ ሁሉ ምን ሆነ አለ። ምንም ያልሆንኩት ነገር የለም። በቃ ሁሉ ነገሬ ልክ አለ። ምንም ያጣሁት እኮ ነገር የለም። ክብር ነው ያጣሁት። አሪ ኦኬ አሉኝ። አምናት ኦኬ አምናት ኦኬ። ምሳ አስጠላኝ፣ ምግብ አስጠላኝ፣ ሰውም አስጠላኝ። እግዚአብሔር ዘመን ሰጠኝ። ከአንድ ወንድሜ ጋር የመስፍኔ ዘመድ ነው። ከሱ ወንድሜ ጋር እዚህ ሰው ጋር ሄደን ሮድኒ ሃዋርድ ብራውን ይላል እና እዚህ ሰው ጋር ሄድኩኝ። ከኢትዮጵያ ነው የመጣሁት ስለው መድረክ ላይ ናና ህዝቡን ሰላም በላለኝ። ከዛ በኋላ መድረክ ላይ ወጥቼ ልክ ማይክ ሲሰጠኝ ከኋላ ነካኝ። እዚህ ጋር መታኝ ማለት ነው። እስከሱ ድረስ አስታውሳለሁ። በኋላ ራሴን አገኘሁት ህዝብ መሃል ቁጭ ብዬ ነው። ማን ያመጣኝ አልኳቸው። ለካ ሲነካኝ እኔ ቪዲዮን ሳየው ወዲያው ጠብ ብያለሁ። ከዛ ስነሳ ግን ሰውነቴ ሁሉ እንደ ላባ ቀለለኝ። ይሁን አኖይንቲንግ ገባብኝ። እምባይን ማቆም አቃተኝ። ብጠርገው ላለማልቀስ በሞከር ያላደረግኩት ነገር የለም። ሌሊቱን በሙሉ ዝም ብሎ ይፈሳል እዛ ቸርች። ከዛ በኋላ ጌታ ረድቶኝ የዛሬ 2 ዓመት እዚህ አምጥቼው ነበረ። ብዙ ሰው ግን አልገባውም። የሆነ ወፍራም ፍረንጅ መሰላችሁ። ሰውየው ላይ ያለው ቅባት 68 ሚሊዮን ሰዎችን ኖ አሁንማ 70 ምናምን ሚሊዮን ደርሷል። 70 ምናምን ሚሊዮን ሰዎችን ወደ ጌታ አምጥቷል። ከቦንኬ ቀጥሎ እሱ ነው ብዙ ሰዎችን ወደ ጌታ ያመጣ። እዛ ታምፓ ፍሎሪዳ ሲሄድ ቦንኬ እድሜውን መጨረሻ ላይ የራሱ ግቢ ውስጥ ቤት አሰርቶለት ቦንኬ እሱ ቤት ነበር የሚኖረው። ይህ ሰውዬ አፍሪካዊ ነው። ከሳውዝ አፍሪካ ነው አሜሪካ ሄደ። አንድ ጊዜ ከባለቤቱ ጋር ስቴዲየም ሊገቡ ለምነው ስቴዲየም አስገባቸው። አይፈልግም እሱ እና እንዲህ ሲያልፍ ስቴዲየሙ ግማሽ ዝም ብሎ ትር እያለ ይወድቃል። ዙም አድርገው ሲያዩ ሰውዬው ነው። ይሄ ሰውዬ አበዛውንስ ቸርች ውስጥም ይጥላል። አሁን ደግሞ መጥቶ ስቴዲየም ምናምን ተባለ ማለት ስቴዲየም እንዳይገባ ተከልክሏል። ወክ እንዳያደርግ ሰው ጠብ ድፍድፍ ቅባት ተሸክመው ነው የሚሄደው። ዛሬ ማምነውን አንድ ሰው ልንገርህ፣ እንትና በዚህ ያለፈ እንዴ ምን ነው ሲባል ሰው ድብ ብሎ ወድቆ እያለቀሰ ነው። የሰው መውደቅ አይደለም እኛ የምንፈልገው፣ የሰው የልቡ መቀየር ነው የምንፈልገው። አሜን አሜን በሉስ። ሁለተኛ ቆሮንቶስ 3:18 ይሄን ቃል ሁሌ ነው የምሰብከው። በደንብ አድርጋችሁ ተረዱትና አንብቡ ባካችሁ። ሁለተኛ ቆሮንቶስ 3:18 ስታደቡ ለአንተ እንደሆነ እያሰብክ ከፍ ባለ ድምፅ እያነበባችሁ ሁለተኛ ቆሮንቶስ 3:18 ጌታ ሆይ ቃል በእኔና በአንድ ሰው ላይ በኢየሱስ ስም አሁን ይስራ በሉ።
እናንተ ሁላችሁ አንዳንድ ሰውን አይመለከትም ይሄ። እሺ ከፍ ባለ ድምጽ አብዛኛው ሰው መኪና ሲገዛ ነው ከክብር ወደ ክብር የሚል ፖስተር ስቲከር የሚለጥፉ። ኮንዶሚኒየም ሲወጣለት ከክብር ወደ ክብር ነው ይላል። የአሜሪካ ቪዛ ሲያገኝ from glory to glory ይላል። ኧረ ብራዘር ከሱ ጋር የተገናኘ ነገር አይደለም። ከደሞዝ ጭማሪ ጋር አይገናኝም። ግሬድ ኤኤ ስደረድር ከክብር ወደ ኧረ ጭራሽ። ይሄ ምን እንደሆነ ልንገርህ፣ ያ እንደ ፀሐይ የበራውን ፊት እስክንመስል ድረስ ከክብር ወደ ክብር እንለወጣለን። ጌታ ሆይ መናፍስትን በመለየት ቅባት የሆነን ሰው አሁን እንድትቀባ ጸልያለሁ። አጋንንትን የማስወጣት ቅባት በአንድ ሰው ላይ በኢየሱስ ስም ይውደቅበት። በጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም። ገና ስሙን መጥራት ሲጀመር መናፍስቶች እየተቀጠቀጡ እየጮሁ ከሰው ውስጥ የሚወጡበት ቅባት ይውደቅበት። እጃችሁን እንደዚህ አንሱና አንቀሳቅሱትና ከዛሬ ጀምሮ በሉ፣ እኔ ባለሁበት ሁሉ መናፍስቶች በታላቅ ድምፅ እየጮሁ ከሰው ውስጥ ይወጣሉ። ይውደቅበት በኢየሱስ፣ ይውደቅበት በኢየሱስ፣ ይውደቅበት በኢየሱስ፣ ይውደቅበት በኢየሱስ። አጨብጭቡና ቁጭ በሉ። የኢየሱስን ክብር ለመግለጥ ተጠርተሃል በሉት። ከጎናችሁ ያለውን ሰው እንደ ማንኛውም ሰው ወጥተህ እንድትገባ እግዚአብሔር አልጠራህም። አንተ ካለ ክብር አለ ማለት ነው። አንቺ ያለሽ ማለት እግዚአብሔር ከሰማይ ወረደ ማለት ነው። ሻባጋታ ለባራዳባ ክብሩን ትፈልጋላችሁ? እሺ ቁጭ በሉና ቁጭ በሉና አንድ ጊዜ የቀድሞው መዝሙር እንዘምራለን። ሃሌሉያ እየዘመረን አሁን ከባድ ክብር ይወድቅብናል። አሁን ግን በጥንቃቄ ዘምሩ፣ በጌታ ፍቅር በጥንቃቄ። ይሄ መዝሙር ጸሎትም ስለሆነ ማለት ነው። እንደገና ረሃብ፣ እንደገና ትላንት ምንም እንዳላየ፣ እንደገና ናፍቆት፣ እንደገና ጉጉት አንተ ወዳለህበት እንደገና ብሎታ እንዴ እንደገና ከፍ ባለ ድምፅ እንደገና ናፍቆት፣ እንደገና ጉጉት አንተ ወዳለህበት ትከሻ ለትከሻ ተያዘው። አሁን ቅባት ሊለቀቅ ነው። መጣ ና በሉት እስቲ Let's go.
መጣ እኮ ጌታ መጣ እኮ። የእጅህን ሳይሆን ክብር መልክህ ሌላውን ሳይሆን ሕልውናህ ጠፊውን ሳይሆን ጥቂት አንተን ገምሶ ረሃብን ፈውሰ ጥቂት አንተን ብሎ ድምፃችሁ ይሰማ እስቲ። በቃኝ የማልለው ይለፈኝ የማልለው እውነታቸውን ነው። ዛሬ ያለበት ያለፈ ሰላሜ መገኘት ማደር በቃኝ የማልለው መጣብሽ 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 አውቄ ባለ ይለያል ጌታ እሱን ሳገኝ እረሳለሁ። ጥላቻን የሚያጠፉ ቀባ፣ ቡድንተኝነትን የሚያጠፉ ቀባ፣ አጋንንትን የሚያባርሩ ቀባ፣ ሙታን የሚያስነሱ አሁን ቀባ፣ የኢትዮጵያን ፌስ የሚቀይሩ ቀባ፣ ክብርን የሚገልጡትን ቀባ። ቀባ ቀባ፣ ክብርን የተራቡትን ቀባ፣ ፊትህን የናፈቁትን ቀባ። ፍቅር ሆይ ሁሉም ይቅርና አንተ ዋል ከቤቴ ሁሉም ይቅርና ብቻ ዋል ከቤቴ ነፍሴ የምትናፍቅ ሆይ ሌላው ይቅርና ብቻ ዋል ከቤቴ ሁሉም ይቅርና አንተ ዋል ከቤቴ። ኢየሱስ ጌታ ነው። ሁሉም ሰው ይቀመጣል፣ አይኖቹን ይጨፍናል፣ ይቀመጣል። ቁጭ በሉና ጠብቁ። ከሆዳችሁ ውስጥ የሚፈልቀውን ጠብቁ። ውስጣችሁን ስሙ።